እንኳን ለእመቤታችን ለቅድስት ድንግል ማርያም የዕርገቷ በዓል መታሰቢያ በሰላምና በጤና አደረሳችሁ። ዛሬ በዚህ ቪዲዮ የእመቤታችን የቅድስት ድንግል ማርያም ዕርገቷ እንዴት እንደነበረ በሰፊው እንመለከታለን። እስከ መጨረሻው ድረስ ይከታተሉ። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ዘውትር እንዲህ ያሉ ትምህርቶች እንዲደርሷችሁ ያድርጉ። ይህ ቪዲዮ ለወንድም እህቶቻችን ደግሞ እንዲደርስ ላይክ በማድረግ መመልከት ጀምሩ። አሁን በቀጥታ ወደ ዕለቱ ድርሳን እንለፍ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የነሐሴ ድርሳነ ኪዳነ ምሕረት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ነሐሴ 16 ቀን የሚነበብ የኪዳነ ምሕረት ድርሳን ይህ ነው። ዳግመኛ በዚህ ወር በ22 የእመቤታችን የሥጋዋ ዕርገት ነሐሴ 16 ቀን እንደሆነ የጻፈልን ሀብተ መንፈስ ቅዱስ ያደረበት የኢየሩሳሌም ኤጲስቆጶስ አባ ጊዮርጊስ በዓል ነው። ልመናዋ ክብሯ ለዘላለሙ ከሁላችን ጋር ይደርብን አሜን። የግብፅ ኤጲስቆጶሳት ብዙ መነኮሳትና ምዕመናንን ከኢየሩሳሌም ወደ እርሱ መጥተው ብዙ ጉባኤዎች ተደረገ። ዳግመኛም ክቡር ስለሚሆን ስለ መስቀሉም ጉባኤ ሆነ። እመቤታችን ድንግል ማርያም የዕርገቷ መታሰቢያ በዓል በዋለበት ቀን ከዚያ ደረሱ። ጉባኤያቸውም ሐዋርያት ሥጋዋን ከቀበሩባት በዮሳፍጥ አጠገብ ባለ በተቀደሰ ቦታ በጌቴሰማኒ ነበር። የእመቤታችን ሥጋዋ በአልጋዋ እንዳለ ሐዋርያት ከአይሁድ ሸሽተዋልና እንደምን ሆነ አሉ። ዳግመኛም ሥጋዋ የተቀበረው ወዴት እንደሆነ አሰቡ። ሕዝቡም የድንግል ማርያም ሥጋዋ ወዴት እንደተቀበረ ይነግሯቸው ዘንድ ሊቀ ጳጳሱ አባ ጊዮርጊስን ይጠይቁት ነበር። ወንጀለኞች አይሁድ አስቀድመው እንደመከሩ በእሳት አቃጠልናት እንዳይሉ ጠየቁት። ሊቀ ጳጳሱ አባ ጊዮርጊስም ስለ ሕዝቡ አስቦ ያስረዳቸው ዘንድ በአንደበቱ ይህንን የተቀደሰ ምክር ጀመረ። ከወደ እግዚአብሔር እንደሚመነጭ የሕይወት ውሃ ትምህርት ከልቡ ይመነጭ ነበር። ወዳጆቼ ዳዊት በመዝሙር ያለውን አስቡ አለ። እመቤታችንን እግዚአብሔር መርጧታልና ማደሪያውም ትሆነው ዘንድ መረጣት። ለተዋህዶ መርጫታለሁና ለዘላለሙ አድሬባት እኖራለሁ አለ። እግዚአብሔር የመረጣት በማኅፀኗ ያደረባት ጽዮን የተባለች ማናት? የዕርገቷ በዓል ዛሬ በቤተ መቅደሷ እናከብር ዘንድ ከተሰበሰብንላት ከድንግል ማርያም በቀር እርሷ ናት እንጂ ከእርሷ ሰው የሆነ ልጇ ኢየሱስ ክርስቶስንም እናመሰግነው ዘንድ የተሰበሰብንላት ናት እንጂ። ስለዚህ ዳዊት በመዝሙር እግዚአብሔር ጽዮንን መርጧታልና ከድንግል ማርያም ተወልዶ ሰው ለሆነ አካላዊ ቃል ማደሪያ ተሆነው ዘንድ መርጧታልና እያለ ያመሰግናታል። በእኛ ሥጋ ሰው ሆኖ ከኃጢአት አዳነን። መለኮቱ ከትስብእቱ ጋር አንድ ሆነ። ወደዚህ ዓለም በመምጣቱ ከአብ አልተለየም። በአርአያው ስለተፈጠርን የእጅ ሥራዎቹ ስለምንሆን ስለኛ መከራ በተቀበለ ጊዜ አንድ ሰዓት እንኳን መለኮቱ ከትስብእቱ አልተለየም። እነሆ የአዳም ሥጋ ከእግዚአብሔር ወልድ መለኮት ጋር ተዋህዶ አየን። አይሁድ በጲላጦስ አደባባይ በገረፉት ጊዜ መከራ በተቀበለበት ቀን እግዚአብሔር አብ አልተለየውም። አይሁድ በመስቀል ላይ በሰቀሉት ጊዜ መለኮቱ ከትስብእቱ ለአንዲት ቅጽበት አልተለየም። ዳግመኛም እርሱ በመስቀል ሲሰቀል ውሃና ደም ከጎኑ ሲፈስ መለኮቱ ከትስብእቱ አንድ ሆኖ አየን። እርሱም በመቃብር ሳለ ስለተቀበለው መከራና ስለ አዳም ስህተት ለምድር የሚያረጋጋት ዕረፍትን ሰጣት። እንዲህም አላት፣ እነሆ መሬት ሆይ ከመሬት የፈጠርኩት ከመሬት የተገኘው ሰው በኃጢአት አረከሰሽ አላት። እነሆ በምድር የተሰዋው መሥዋዕት እውነተኛ ነው። እነሆ ለመሥዋዕቱ ካህናትን መረጥኩልሽ አላት። አዳምም አዳም ሆይ ጥንቱን የተፈጠርከው ከመሬት ነው፣ አሁንም ወደ መሬትነትህ ተመለስ የሚለውን የፍርድ ቃል ሰማ። ዳግመኛም ያን ጊዜ ሙታን ይነሳሉና እነሆ የአብ ምስክርነቱ ሰማሽ አላት። አዳም ቢያጎሳቁልሽ ክርስቶስ 3 መዓልት 3 ሌሊት በመቃብር አድሮ በመነሳቱ ታድሰሻልና በአዳምና በልጆቹ የኃጢአት ቀንበር ጸንቶብሽ ነበር። ነገር ግን ከድንግል ማርያም በተወለደው በክርስቶስ ነፃ ወጣሽ አላት። በዘመነ ኦሪት ፊት ሆነሽ ብትኖሪ ነቢዩ ዳዊት ስለ እርሱ መርገመ ሥጋ መርገመ ነፍስን
ሰራዊተ አጋንንትን ሊቃነ አጋንንትን አጥፍቷልና ብሎ የተናገረለት ንጉሥሽ እነሆት ከድንግል ማርያም ተወልጄ እርቅን ሰላምን እነሆ ለዓለሙ መስርቻለሁና ምድር ከዛሬ ጀምሮ ደስ ይበልሽ። አይሁድ በመስቀል ላይ አውጥተው ሰቅለው በገደሉኝ ጊዜ ታገስኳቸው። 3 መዓል 3 ሌሊት በከርሰ መቃብር አድሬ በሦስተኛው ቀን ከሙታን ተለይቼ ተነሳሁኝ፣ ነፃም አወጣሁሽ። እነሆ ይህንን ሁሉ መከራ ስላንቺ ተቀበልኩኝ። አሁንም ምድር ሆይ ካንቺ የተፈጠረ አዳምን የሕይወትን ልብስ አለብሶ ዘንድ ወደ ዓለም መጣሁኝ፣ የኃጢአቱንም ደብዳቤ ደመሰስኩኝ አላት። እግዚአብሔር ምድርን ይህንን ሁሉ ተናገራት። ነቢዩ ዳዊት ምድርን ይቅር አልካት፣ ያዕቆብን ዘሥጋ ምርኮ መለስክ እንዳለ ምድርን ወዷታልና። ምድር የተባለች እግዚአብሔር የወደዳት ማናት? አምላካዊ ቃል ካደረባት ከንጽሕት ድንግል በቀር እርሷ ናት እንጂ። ምርኮም የተባሉ በደሙ የተዋጃችሁ ወደ ገነት የመለሳቸው የሰው ልጆች ናቸው። ኃጢአት ለማስተሰረይ በቤተ ክርስቲያን ምዕመናን የሚቀበሉት ሥጋውና ደሙን ሰጣቸው። ወንድሞቼ ሆይ እግዚአብሔር ከድንግል ማርያም በነሳው ሥጋ የሰውን ልጅ እንዴት እንደወደደው አስተውሉ። እንደ ሰውም ሁሉ እስከ ምጽአት ፈርሳ በስብሳ ትኖር ዘንድ አልተዋትም። 64 ዓመት ከኖረች በኋላ በአብ በመንፈስ ቅዱስ ስም ወደ ሰማይ አሳረጋት እንጂ በዘላለማዊ መንግሥቱ የማያልፍ ርስትንም ሰጣት፣ እናቱ ናትና። እኛም እርሱ ወደ ሰማይ እንዳሳረጋት መኖሪያዋንም እንደገለጠልን እናምናለን። በሰማያት ከሥላሴ በቀር የሚበልጣት ፍጥረት የለም። ከእርሷ ይወለድ ዘንድ እግዚአብሔር እንደመረጣት እንደ ማርያም ድንግል ያለ በምድርም በሰማይም ካሉት ፍጥረታት አይገኝም። ይህች ድንግል ለተዋሕዶ የተዘጋጀች ናት። በማኅፀኗ 9 ወር ከ5 ቀን ኖረ። መላእክት እየመጡ ይሰግዱላታል። ስለዚህ እኛም እመቤታችንን ስለ ክብሯ ስለ ገናነቷ ፈጽመን እናመስግናት። ነቢዩ ዳዊት ካህናት የእግዚአብሔርን ማደሪያ ወደምትውል ኢየሩሳሌም እንሂድ ብለውኛልና እግሮቻችንን በአደባባይሽ ቆመዋልና ደስ አለኝ ብሎ እንደዘመረ በቤቷ ተሰብስበን እንዘምርላት። ነቢዩ ዳዊት የእግዚአብሔርን ማደሪያ ያላት ወደ እርሱ ላቀረበን መንግሥትን ክህነትን ለሰጠን ወገንን ላደረገን ለኢየሱስ ክርስቶስ ምስጋናን እናቀርብለት ዘንድ እኛ ከእሷ ቤት የሰበሰብንባት የሕይወት እናቱ ድንግል ማርያም ናት። ከአብ ከመንፈስ ቅዱስ ጋር ጽሩይ ከሚሆን ልጇ ወዳጇ ለእመቤታችን ይህን ሁሉ ክብር ስለሰጣት ከፊተኞቹም ከኋለኞቹም የሰው ልጆች ታላላቅ ሴቶች እንደርሷ ያለ አልተገኘም፣ ክብሯ የበዛ ነውና። ልዩ ንጽሕት የምትሆኚ እመቤታችን ሆይ የብርሃንሽ ጮራ ዓለምን ሁሉ መላው። ብርሃንም የተባለው የጸነሽው የአብ ቃል ነው። ቸር ከሚሆን ከአባቱ ማህያዊ ከሚሆን ከመንፈስ ቅዱስ ጋር ክብር ምስጋና ይግባው። ልመናዋ ክብሯ የልጇም ቸርነት ከሁላችን ጋር ለዘላለሙ ይደርብን፣ አሜን። ልመናዋ ክብሯ ከሁላችን ጋር ለዘላለሙ ይደርብንና በድንግልና ሥጋ በድንግልና ሕሊና እህትምት የምትሆን የምሕረት እናቱ እመቤታችን ያደረገችው ተአምር ይህ ነው። በስንክሳር መጽሐፍ እንደተገኘ ነሐሴ 16 ቀን በዚች ዕለት አምላክን የወለደች እመቤታችን ድንግል ማርያም ሥጋዋ ወደ ሰማይ ያረገበት መታሰቢያ ሆነ። ከረፍቷም በኋላ ከእርሷቸው ስለመለየቷ ሐዋርያት ፈጽመው እያዘኑ ነበር። ከዚህም በኋላ የክብር ባለቤት ጌታችን ኢየሱስ ተገልጾላቸው እርሷንም በሥጋ ያዩዋት ዘንድ እንዳላቸው ተስፋ ሰጣቸው። ወንጌላዊ ዮሐንስም እስያ በሚባል ሀገር እያስተማረ ሳለ በነሐሴ ወር 16ኛ ቀን ተድላ ደስታ ወዳለበት ገነት በመንፈስ ቅዱስ ተነጠቀ። የክብር ባለቤት ጌታ ኢየሱስ ክርስቶስን እመቤታችን ማርያም ሥጋዋ ካለበት ከዕፀ ሕይወት ስር ተቀምጦ አየው። የንጽሕት እናቱንም ሥጋ ታወጣ ዘንድ ምድርን እንዲጠሯት 7ቱን የመላእክት አለቆች አዘዛቸው። እነሱም የንጽሕት እናቱን ሥጋ ታወጪ ዘንድ እግዚአብሔር አዞሻል አሏት። ያን ጊዜም ከዕፀ ሕይወት በታች ካለ መቃብር የእመቤታችን ማርያም ሥጋዋ ወጣ። የክብር ባለቤት ጌታችንም እንዲህ እያለ አረጋጋት። የተወደድሽ ወላጅ እናቴ ሆይ ዘላለማዊ ወደሆነ መንግሥተ ሰማያት አሳርግሽ ዘንድ ነይ። ያን ጊዜም በገነት ያሉ እጽዋት ሁሉም አዘነበሉ። መላእክት፣ የመላእክት አለቆች፣ ጻድቃን፣ ሰማዕታትም እየሰገዱላትና ፈጽሞ እያመሰገኗት አሳረጓት።
አባቷ ዳዊትም ንግሥት እመቤታችን ወርቀ ዘቦ ለብሳ ደርባ ደራርባ በቀኜ ትቀመጣለች እያለ በበገና አመሰገናት። በኪሩቤል ሰረገላ ተቀምጣ ካረገች በኋላ በልጇና በፈጣሪዋ ቀኝ በታላቅ ክብር ተቀመጠች። ወንጌላዊ ዮሐንስም ከእርሷ በረከትን ተቀብሎ ሰግዶላት ተመልሶ ከሰማይ ወረደ። ሐዋርያትን ተሰብስበው ስለ እመቤታችን ቅድስት ድንግል ማርያም ሥጋ ፈጽመው ሲያዝኑና ሲተክሱ አገኛቸው። እርሱም እንዳየ እንደሰማ ሥጋዋን በታላቅ ክብር በምስጋና እንዳሳረጓት ሐዋርያትንም በሰሙ ጊዜ ዮሐንስም እንዳየና እንደሰማ ባለማየታቸውና ባለመስማታቸው እጅግ አዘኑ። ከዚህ በኋላ እያዘኑ ሳሉ እነሆ የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገለጠላቸውና የፍቅር አንድነት ልጆች ሰላም ይሁንላችሁ። ስለ እናቴ ማርያም ሥጋ ለምን ታዝናላችሁ? እነሆ እኔ እርሷን በሥጋ ላሳያችሁ፣ ልባችሁም ደስ ሊለው ይገባል አላቸው። ይህንንም ብሎ ከነርሳቸው ዘንድ ወደ ሰማይ አረገ፣ ነገራቸው። ሐዋርያትም ዓመቱን ሙሉ ቆዩ። የነሐሴ ወር በባተ ቀን ለሐዋርያት ዮሐንስ እንዲህ አላቸው። አምላክን የወለደች እመቤታችን ሥጋዋን ለማየት የተዘጋጀን አድርጎ ያሳየን ዘንድ ኑ ይህንን 2 ሱባዔ በመጾም የክብር ባለቤት ጌታችን ኢየሱስ ክርስቶስን እንለምነው። በልጇ በወዳጇ ቀኝ ተቀምጣ አይተን በእርሷ ደስ እንዲለን። በዚያን ጊዜ ዮሐንስም እንዳላቸው በጾም በጸሎት ሱባዔ ያዙ። የነሐሴ ወር እንደ ዛሬ 16ኛ ቀን በሆነ ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ ሁሉንም ሐዋርያት ወደ ሰማይ አወጣቸው። በታላቅ ክብር በተወደደ ልጇ ቀኝ ተቀምጣ ከሥጋዋ ተዋህዳ ተነስታ እመቤታችንን ማርያምን አዩአት። እጆቿንም ዘርግታ የከበሩ ሐዋርያትን እያንዳንዳቸውን ባረከቻቸው። በልባቸውም እጅግ ደስ አላቸው። የክብር ባለቤት ጌታችን ኢየሱስ ክርስቶስም በከበረ ሥጋውና ደሙ ላይ ሰራይ ካህን ሆኖ እስጢፋኖስም አዘጋጅ ዮሐንስም በመፍራት ቆሞ አለ። ሁሉም ሐዋርያት በመሠዊያው ዙሪያ ቆሙ። በዚያን ጊዜ ከቶ እንደርሱ ሆኖ የማይታወቅ ታላቅ ደስታ ሆነ። ጌታችንም የቅዳሴውን ሥርዓት በፈጸመ ጊዜ ሥጋውን ደሙን አቀበላቸው። ከዚያም በኪሩቤልና በሱራፌል ሰረገላ ተቀምጣ በምታርግ ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ እናቱ እመቤታችን ማርያምን እንዲህ ብሎ ተናገራት። በዚች ቀን የሆነ የዕርገትሽን መታሰቢያ በዓለም ውስጥ እንዲሰብኩ ልጆችሽ ሐዋርያትን እዘዣቸው። መታሰቢያሽን የሚያደርገውን ሁሉ ተጠብቆም በዚች ቀን ቅዱስ ቁርባኑን የሚቀበለውን ኃጢአቱን እደመስስለታለሁ። የእሳትን ስቃይ ከቶ አያያትም። መታሰቢያሽን ለሚያደርግ ሁሉ በዚች ቀን ለድሆች በስምሽ ለሚመጸውተው ቸርነቱ ታገኘዋለች። ይህም ሥጋሽ ወደ ሰማይ ያረገበት ነው። እመቤታችን ቅድስት ድንግል ማርያምም ክብር ይግባውና ጌታችንን እንዲህ አለችው። ልጄ ሆይ እነሆ በዓይኖቻቸው አዩ፣ በጆሮቻቸውም ሰሙ፣ በእጃቸውም ያዙ፣ ሌሎችም ታላላቅ ድንቆች ሥራዎችን አዩ። እመቤታችንን ይህን ስትናገር ጌታችን ሰላምታ ሰጣቸው። በታላቅ ደስታ ወደ ደብረ ዘይት ተመለሱ። የተወደዳችሁ ወንድሞቼ ሆይ በፍጹም ደስታ መታሰቢያውን እናደርግ ዘንድ ይገባናል። እርሷ ስለኛ ወደ ተወደደ ልጇ ሁልጊዜ ትማልዳለችና። እግዚአብሔር ምስጋና ይሁን። እኛንም በእመቤታችን በቅድስት ድንግል ማርያም አማላጅነት ይማረን። በረከቷም ከርዕሰ ሊቃነ ጳጳሳት ከአባ ማትያስ ከሁሉም ሊቃነ ጳጳሳት ከኤጲስቆጶሳት ጋር ሐዋርያት ከሰበሰቧት ከቅድስት ቤተ ክርስቲያን ልጆች ከሁላችን ጋር ይኑር ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። ሰብስክራይብ ማድረጋችሁን በፍጹም አትርሱ።